ኤደን ምን እየሰራሽ ነው? እንዴት ታደርጊያለሽ? እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናት። ካሌ አንዴ እናውራ። ተንኮለኛዋና እጅግ በጣም አስቸጋሪዋ የሆነችው ቲና አሁን ላይ እንግዲህ በውርቸት ላይ ተቀምጣለች ማለት ነው። እስከ ዛሬ ክፉ ነገሮችን እየሰራች አባባን ስታስቸግር መላ ቤተሰቡን እጅግ በጣም ስታምሰው ነበር። አሁን ላይ እንግዲህ እንደዚህ ሁና ተቀምጣለች ማለት ነው። ይህ ነገር እውነት አደጋው ደርሶባት ነው ወይንስ እያስመሰለች ነው? ይህን ነገር ድራማ እየሰራች ነው ወይንስ እንዴት ነው የሚለውን እኔ እጅግ በጣም ነው እንትን ያለኝ ማለት ነው። በነገራችን ላይ ልክ ተመስገን ወደ ቤት ሲገባ ማለት ነው ጥርሷን እየነከሰች ነበር። ስለዚህ ይህ ነገር የሆነው እያስመሰለችና ውሸት ሊሆን ይችላል ብያለው ማለት ነው። ምክንያቱም ከቤት ከመውጣቷ በፊት ሊያስወጣት ባሰበበት ሰዓት ላይ ስትወጣ ስልክ ደውላ እፈልጋለሁ፣ ይህንማ የሆነ ነገር ማቀድ የሆነ ነገር ማሰብ አለብኝ፣ ይህንን ቤተሰብ ዝም ብዬማ ለቅቄ መሄድ አልፈልግም ብላ አስባ አቅዳ ነበረ። ስለዚህ ይህን ነገር እያደረገችው ውሸቷን ነው ማለት ነው። ከወደቀችና ነገሮቹ ከሆኑ በኋላ እሷ ያው እንደዚህ እንደታመመችና ምንም አይነት ነገር መናገር እንደማችል የመኪና አደጋ እንደደረሰባት አስመስላ ሁሉን እንዲያምኑ አድርጋ ነው የሚመስለኝ ማለት ነው። ምክንያቱም አሁን ላይ እጅግ በጣም እንትን እያለች ትገኛለች ማለት ነው። እና ልጅቷ እኮ ራሷ ኤደን ስጠረጥር ነበረ ሜደን እሷ አሁንም እኮ ተንኮል እያሰበች ነው ሊሆናል። አንቺ ስለማይገባሽ ነው፣ እሷ በፍጹም መቼም ልትቀየር አትችልም እያለች እንግዲህ ለትሁት ስትናገር ነበረ። ኤደን ያው ያደረገችባት ነገር ከቴና ላይ አባባን ከዚህ በፊት ስታደርገው የነበረውን ነገር እንድታስታውሸው ስለምፈልግ ነው። በፊት እንደዚህ አባባ ታሞ በነበረበት ሰዓት አንቺ ውሃ የምታጠጪው በማስመሰል እንዳለ ሰውነቱን ስታበሰብሽ ነበረ፣ ላስታውስሽ ብዬ ነው በማለት እንግዲህ ይህን ሁሉ ነገር እኔ ተነግሮኝ ነው ዳኒ እያንዳንዱ ነገር ነግሮኛል። ከአባባ ላይ የምታደርጊያቸውን ነገር ይሄ ክፋትሽ ነው አሁን ላይ እንደዚህ እንድትቀመጭ እያደረገሽ በማለት እንግዲህ ኤደን እንትን ስትላት ነበረ። ትሁት እጅግ በጣም ነው ልቧ ያዘነው። በነገራችን ላይ ነገሮቹ እንዴት እንደዚህ ሊሆኑ ቻሉ? በቃ በቲና እንደዚህ መሆን ልቧ እጅግ በጣም ነበር የተሰበረው ማለት ነው። አባባ በነገራችን ላይ ፈገግ በማለት ደስ ያላቸው ይመስላል። ወዲያውንም ራሱ ኤደን ስትመጣ እንዲሁም በቲና ጉዳይ ይስስቅ ነበር ማለት ነው። ያው ለሰው ልጅ ክፉ መመኘት መጥፎ ነገር ቢሆንም ግን ደግሞ አንዳንዴ በጣም ብዙ ነገሮቹ እንድትቀየርና ወደ ራሷ እንድትመለስ እጥረት አድርገዋል ማለት ነው። አባባም በጣም ብዙ ነገሮች በተደጋጋሚ ታግሰዋታል። ግን ደግሞ እሷ ልትቀየር በፍጹም አልቻለችም ማለት ነው። እና አባባ ከሚጠጣው ወይንም ደግሞ ከሚመገበው ነገር ብዙ መድኃኒቶችን በማድረግ እንግዲህ ትሁትም እየረዳችው በመጨረሻም ራሳቸው በማየት ነው እንግዲህ ልትመርዘው የነበረውን አባባ አይቶ ከቤት ሊያስወጣት የቻለው ማለት ነው። እና መቼም የማትቀይረው እና በተንኮል የተሞላችው ቲና አሁንም በእርግጠኝነት በተንኮል ተሞልታ ነው ከዚህ ቤት ቁጭ ያለችው። እኔ ግን አሁን ይህን ነገር ውሸቷን ነው ወይንም ደግሞ መኪና ተገጨው ያለችው ድራማ ነው እንዳንል ተመስገን ራሱ ስለ ቲና መኪና መገጨትና እንዲሁም ደግሞ እንደዚህ በመሆኗ ሲሰማ እጅግ በጣም ነበር የደነገጠው ማለት ነው። ምክንያቱም ቃሌብ ሲነግረው በጣም ነው የደነገጠው። እንዴት እንደዚህ ሊሆን ይችላል? እኔ ማየት እፈልጋለሁ፣ ወደ ቤት እንድትወስደኝ እፈልጋለሁ ሲለው ነበር ማለት ነው። እና ቀጥታ ወደ ቤት ነበር የወሰደውና ወደ ቤት ሲሄድ እሷም ቁጭ ብላ እንደዚያ ሁና ተጎርታ ሲያያት እጅግ በጣም ነበር ውስጡ እንትን ያለው ማለት ነው። እና ቀጥታ ሄዶ ከቲና ጎን ነበር የተቀመጠው። እሷም ደግሞ እጅግ በጣም ደስ ብሏታል ወደዛ ቤት በመንጣቱ። ጥርሷን ነክሳ ማለት ነው እየነቀነቀች ነበረ ማለት ነው። ያ ማለት እሰራላችኋለሁ እያለች ነው ማለት ነው። እና ቃሊብ አሁን ላይ እንግዲህ ተመስገንን ለመቅረብ ፈልጓል ማለት ነው። ምክንያቱም ትሁትን እያስፈራራት ይገኛል። ቀጥታ
እቤት ውስጥ ገብቶ የትሁትን ልብስ ራሱ ወስዷል ማለት ነው። ሽታዋን ፈልጎ ይሁን ብቻ አላቅም፣ ጠነሯን ስለፈለገ ይመስለኛል የእሷን ልብስ ወስዷል። እንዲሁም ደግሞ አንቺ የኔና የኔ ብቻ ነሽ፣ የማንም መሆን በፍጹም አትችም የሚል ወረቀት እንግዲህ ጽፎ አስቀምጦላት አስጠንቅቋት ወጥቷል ማለት ነው። ቃሌብ ይህን ነገር ሲሰማ እጅግ በጣም ነበር የተናደደው። ምክንያቱም ትሁትን ስለሚወዳት ስለሚያፈቅራት ማንም እንዲጋራው ወይንም ደግሞ ማንም እንዲወስድበት አይፈልግም። ማግባት የወደፊት ሚስቱ ማድረግ የሚፈልገው ራሱ ትሁትን ስለሆነ ማለት ነው። ስለዚህ እንዴት እንደዚህ ያደርጋል? ጭራሽ የራሴን የሚበድለኝን እኔ ላይ ክፉ የሚሰራን ሰው ነው ወይ ጎትቼ ወደ ቤቴ ያመጣሁት? ይህንንማ እሰራለታለሁኝ። እሱ እንደዚህ አድርጎ መቼም አልተወውም በማለት ስለዚህ እሱን ሰው መቅረብ አለብኝ፣ እንደ ጓደኛነት እንደ ወዳጅ በልቡ የሚያስበውን ነገሮች በሙሉ እያንዳንዱ ማወቅ እፈልጋለሁ። እሱ እንደተጫወተብኝ እኔም እጫወትበታለሁ። እንዴት በዚህ ልክ ወዳጅ መስሎ ቀጥታ ቤቴ ድረስ እንዴት ሊመጣ ይችላል? በማለት በመናደድና በመበሳጨት እንግዲህ ቃሌብ አሁንም ማለት ነው የተመስገን ወዳጅ ሆኖ ቀርቧል ማለት ነው። እና ይህ ነገር እንግዲህ የሚሳካለት ይሆናል ብዬ አስባለሁ። ምክንያቱም ከዚህ በፊት እንግዲህ ሽማግሌው እንደተናገረው እኔ በጣም እየደከመኝ ነው ቃሌብ፣ አሁን ላይ እንግዲህ ትሁትን መጠበቅ ያለብህ አንተ ነህ። እሷ ለኛ በጣም ብዙ ነገሮችን ሆናለች። ስለዚህ ካለችበት ነገር የምጠብቃትና ከጎኗ የምትቆመው አንተ ብቻ ነህ በማለት ነግሮት ነበረ። ስለዚህ አሁንም እውነት ነው አሁን ለእሷ የግድ መቆም አለብኝ። እሷ ማለት እንግዲህ ስለሚወዳት ስለሚያፈቅራትም ለራሱ ማድረግም ስለሚፈልግ ማለት ነው። እና ትሁት አሁን ላይ ትንሽ ቅር ያላት ነገር አለ። በነገራችን ላይ በእርግጥ በብዙ ነገሮች ላይ ትሁት ተከፍታለች ማለት ነው። እና አንደኛ በተመስገን ብትከፋም ባለበት ነገር እያደረገው ያለው ነገር ማለት ነው በእኔ ምክንያት እነሱ የሆነ ነገር እንዲደርስባቸው አልፈልግም የሚለው ነገር እሱ በጣም እያሳሰባት ይገኛል። ሲቀጥል ደግሞ ቲና ወደዚህ ቤት በመምጣቷ እጅግ በጣም ያው ደስተኛ አይደለችም ማለት ነው። ምክንያቱም አሁን ላይ እንደዚህ ከሆነች ማለት ያው እንደዚህ ውርቼን ላይ የምትቀመጥ ምንም አይነት ነገር ማድረግ ማችል ከሆነ ግዴታ እንግዲህ ቃሌብ እሷን መንከባከብና ከእሷ ጋር መሆን ግድ ይለዋል ማለት ነው። ምክንያቱም ህጋዊ ሚስቱ ስለሆነች ማለት ነው። ስለዚህ ያው ይንከባከባታል። ከዚህ አንጻር ደግሞ እሷ እጅግ በጣም ከፍቷታል። እንደ ከፋት ደግሞ ያየችው ራሷ ኤደን ማለት ነው። አንቺ እየከፋሽና እንደዚህ የሆንሽው ቲና ስለመጣች ነው፣ ወደዚህ ስለመጣች ነው እና ደግሞ እሷ ደግሞ ህጋዊ ሚስቱ ስለሆነች ነው በማለት ኧረ እንደሱ አይደለም ምናምን በማለት እንግዲህ ቲናም ለመሸፋፈን ሞክራለች ማለት ነው። እና ግን ደግሞ ኤደን በጣም ብልጥ ነች። ከስር ከመሰረቱ ነው ስታይም ነገሮችን በሙሉ የምትናገራቸው ነገሮችም ልክ ናቸው ማለት ነው። ግን አንድና አንድ የሚያናድደው ነገር ደግማ ደጋግማ ቲና የምትጫወትባቸው ነገር ማለት ነው። እና በብዙ ነገሮች በቃ እሷ እንደዚህ ነች እየተባለች ከቤትም ለመባረር ትችላለች። እሷንም ደግሞ ያለማመን በጣም ሁላቸውም ሞክረው ነበረ። አሁን ላይ እንግዲህ ታመም ያለው ወይንም ደግሞ እንደዚህ አይነት ጉዳት ደርሶብኛል ከሚል አንጻር እንግዲህ አባባም ግዴታ ነው እያለው ነበር ቃሊብን ማለት ነው። የ80 ሚስትህ እስከሆነች ድረስ ስለ እሷ አሁን ላይ ይመለከትሃል፣ ግዴታ ነው እያለው ነበር ማለት ነው። ያ ማለት እንግዲህ ከቲና ጎን መቆም እንዳለበት ወይንም ደግሞ እሷን መንከባከብ ምናምን ነገር ያለውን ነገር ግዴታ እንዳለበት አባባ ራሱ ደግሞ ሲነግሩት ነበረ ማለት ነው። እና ቲና አሁን ላይም እጅግ በጣም ነው እንግዲህ ከተመስገን ጋር በመሆን ማለት ነው ልታጠቃቸው በጣም የምችለው። በተለይ ቤት ውስጥ ከተቀመጠች እንግዲህ ቤት ውስጥ ያለውን መረጃ እያንዳንዱ ማለት ነው ለተመስገን በመንገር እጅግ በጣም እንግዲህ እነሱን በተለይ ማለት ነው አሁን ላይ ታማለች፣ ምንም ነገር አሰማም፣ ምንም ነገር አታይም ብሎ ቃሌብም ራሱ የሚያውቀውን ነገር እያንዳንዱ ወይንም ደግሞ ለተመስገን እንደሚያቅም ለምሳሌ ትሁት አሁን ላይ አጠቃላይ ማለት ነው ተመስገን ጠበቃ ሆኖ እንደገባና እሷ የእሷን ሊያፍናት ወይንም ደግሞ እሷ ሊወስዳት እንደመጣ የመጣ መሆኑን እና
ሆን ብሎ ሊያጠምድ እንደፈለገ ወደዚህ ቤት እንደገባ ያው ቃሊብ አቋል ማለት ነው። ቃሊብ እንዳወቀ ደግሞ ራሱ ተመስገን ምንም የሚያውቀው ነገር የለም። በቃ እሱን እየተጫወተበት ነው፣ ቃሊብም እየተጫወተበት ነው በጎን ማለት ነው። እና ይህን ነገር ከቲና ጋር ምናልባት ትሁትና ቃሊብ በሚያወሩበት ሰዓት ቲና ከሰማች አሳልፋ ደግሞ ወስዳ ለተመስገን ትናገራለች ማለት ነው። ስለዚህ እንደዚህ ነገሮች በተለይ ቲና ከዛ ቤት ካለች ምንም አይነት ነገር ምንም አይከናወንላቸውም። ለምን? ሚስጥራቸውን ሁሉ ነገራቸውን ሄዳ ስለምታወራ ማለት ነው። ለነሱ መቼም ጥሩ ነገር ስለማትመኝ እና እያንዳንዱ ነገር ስለምትናገር ቃሊብ ያሰበው ነገር ወይንም ደግሞ ያቀደው ነገር ምንም ላይሳካለት ይችላል ማለት ነው በቲና ምክንያት። እና በተለይ ቲና ከዚህ ቤት መውጣት ነበረባት ሆነን ለመናገር ማለት ነው። እና አሁን ላይ እሷ ግን ዘመድ የላትም ማንም የላትም። ስለዚህ የግድ ከዚህ ነው የምትቀመጠው ብለው እንግዲህ ወስነዋል ማለት ነው። ቀጣይ እንግዲህ ምን ሊፈጠር ይችላል የሚለው ዳኒ በጣም ተናፍቋል። በነገራችን ላይ ዳኒ ይንጣልን የሚሉ ሀሳብ አስተያየት የሚሰጡ ብዙዎች ናቸው ማለት ነው። እና ቀጣይ ፓርት ምን ሊፈጠር ይችላል? ተመስገንስ ምን ሊያደርግ ይችላል? ቲና እና ተመስገንስ አብረው እየሰሩ ነው ወይ? እሱስ በማስመሰል ነው ወይ የደነገጠው? አሊያም ደግሞ ትሁትም ደግሞ ቲና ማለት ነው። ትሁትና ቲና በጣም እንትን የሚልብኝ በነገራችን ላይ ስማቸው የሚታታብኝ ትንሽ እና ቲናስ እያስመሰለች ነው ወይንስ እውነት ታማ ተገሽታ ወይንም ተጎርታ ነው የሚለውን ከባድ ነው የተባለው። በነገራችን ላይ ከባድ ጉዳት ላይ ነች ነው የተባለው ማለት ነው። እና እዚህ ነገር ላይ እውነት ተጎድታለች ወይስ አልተጎዳች የሚለው እንግዲህ በቀጣይ ፓርቲ የምናየው ይሆናል። እንደኔ ማለት ነው ስገምት ምንም ነገር አልሆነችም። እነሱን ለማታለል ሆን ብላ ያደረገችው ያሴረችው ወጥመድ ነው ብዬ ነው የማስበው። የእናንተ ሀሳብስ ምን ይመስላል? ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።